ታይታኒክ ሲሰምጥ ከሞት የተረፉ ሰዎች የታደጉት ህይወታቸውን ብቻ አልነበረም እስከ መቃብር ይዘውት የሄዱትንና ዓለምን ያሸበረው ያንን አስፈሪ ሚስጥራዊ ማንነታቸውን እንጂ። ከታይታኒክ መርከብ በተአምር ህይወታቸው የተረፉ ሰዎች የሰጡት የማይታመን ምስክርነት። ሚያዝያ 15 1912 እኩለ ሌሊት በሰሜን አትላንቲክ ውቅያኖስ ቅዝቃዜው ከአጥንት የሚያልፍ ነበር። በዓለም ላይ ካሉ የሰው ልጅ ቴክኖሎጂዎች ሁሉ ግዙፍና ፈጣሪ እንኳን ሊያሰምጠው አይችልም የተባለለት መርከብ ታይታኒክ በጸጥታ ወደ ውቅያኖሱ ጥልቀት እየሰመጠ ነበር። በዚያን አስፈሪ ምሽት 1500 ነፍሳት ወደ ጥልቁ ባህር ሲገቡ በህይወት የተረፉት 706 ሰዎች ደግሞ በህይወታቸው የማይረሱትን አስደንጋጭ ትዝታ ይዘው ተመለሱ። ዛሬ ስለ ታይታኒክ መፈጠርና መጥፋት ብቻ ሳይሆን የምናወራው ከአደጋው በታምር ህይወታቸው ስለተረፈውና ታሪካቸው በሚስጥር ስለተያዘው ሰዎች እውነተኛ ታሪክ እንመረምራለን።